ሀይሚዬ ተገኝታለች ዛሬ። ወይኔ በከባዱ ነው የተገኘችው ማለት ነው። ውይ የኔ እናት እንዴት እንደምታሳዝን ደግሞ ብሩክ እንደዚህ ፕራንክ ሲያደርግ የእውነት ክፉ ነው። የእውነት ነው የምላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በማታ ቪዲዮ ማን ነው ሀይሚ ያሳዘነችው ማለት ነው። እንዴት እንዳሳዘነችኝ ምክንያቱም ያልጠበቀችው ነገር ሲከሰትባት በቃ የሌለ ነው። በጣም ደንግጣ የነበረው ብሩክ ደግሞ የእውነት አምሮሮ ቁጥርሽን ስጪው ምናምን ብሎ ሲል በቃ የሌለ ክውን ያለችው ማለት ነው። ልትናደድ ሁላ በቃ እየተናደደች ሁላ ነበር። እና ብሩክ ያው ስላናደደችው ብድሩን ለመመለስ ይመስለኛል ይሄንን ድርጊት ያደረገው። አይ ነው እንደዛ ነው የሚሆነው። ምክንያቱም አሜሪካ ሊሄድ ነው ምናምን ብላ አናዳው ነበር እና በዛ ምክንያት ይመስለኛል ብድር በምድር አይነት ነገር ማለት ነው። እና ወደ ቤተሰቦች ሀይሚና ብሩክ አንድ ላይ ቢሆኑ ያው አለ አይደል ወደ ዱባይም ቢመጣ እሱም አብረው ቢመጡ ብላችሁ የምትሉ ብዙዎቻችሁ እንደዛ ነው ሀሳባችሁ። ኮሜንት እንዳነበብኩት ከሆነ ያው ለእነሱ ያላችሁ ፍቅር የተለየ እንደሆነ አውቃለሁ። በጣም የተለየ ፍቅር ነው ያላችሁ እና እንደዚህ ደግሞ በደስታ በፍቅር ሲሰሩ ቪዲዮ በጣም ነው ደስ የሚሉት። አለ አይደል የሰው ልጅ ደስተኛ ሲሆን አብዛኞቻችን አንወድምና ብቻ ክፍተት ባይፈጥሩ በቃ በተቻለው መጠን ወይም በተቻለው ነገር ሁሉ አንድ ላይ ቢሆኑ ብዬ ነው እኔ የማስበው እንደራሴ ሀሳብ ማለት ነው። ምክንያቱም ብዙዎች በቃ የሰው አፍም ጥሩ አይደለም። ሰው ሲደሰት የማያስደስተን በጣም ብዙዎች አለን፣ በጣም ብዙዎች ማለት ነው። እና ሀይሚና ብሩክ ክፍተት ባይፈጥሩ በቃ ከዚህ በኋላ በምንም አጋጣሚ ክፍተት ባይፈጥሩ ብዬ እመኛለሁ። እውነት ለመናገር ፈጣሪ ካሳካላቸው ደግሞ አንድ ላይ ቢኖሩ ለምሳሌ ብሩኬ ወደ ዱባይ ቢሄድ ይዟት ቢሄድ አለ አይደል ልክ እንደባለፈው ክፍተት ባይፈጠር በቃ እኔ ደስ ይለኛል። እውነት ለመናገር ያው ፓስፖርትም ስለወጣቸው ነገሮች ያን ያህል ኢዚ አይሆንባቸውም ብዬ አስባለሁ። ውድ ቤተሰቦች የሀይሚ እና የብሩኬ ተከታዮች እስኪ ፍቅራችሁን አሳዩኝ። እስኪ አላሳዝናችሁም? ምን እይታችሁ አላሳዝናችሁም ትላላችሁ? እስኪ